ወደ ዋና ሐሳቤ ሲመጣ ትላንትና ከ10 በላይ መኪናዎች የኢትዮጵያን ወንድሞች ንጹህ ላባቸው የነደደበት ድራግ ያልሸጡበት ለፍቶ ጣትረው ታግተው አልቅሰው ዋጋ ከፍሎ ኢትዮጵያውያን ልፋታቸው የወደመበት ምክንያት ምን እንደሆነ ታውቃላችሁ? እሱን ነው ማወቅ ፈለጋችሁት? በርካታ ስልኮች ተደውሏሉ። ከኢትዮጵያም አንዳንድ ለህዝብ አዌርነስ የሚሰጡ ሚዲያ አካላት ደውላችኋል። ለቅሶ ላይ ስላለው ነው ስልካችሁን ያልመለስኩት። ሪፊዝ አድርጌ አይደለም። አም ሶሪ። የብዙ ዩቲዩበሮች ደውላችኋል፣ ዜና ዘጋቢዎች ደውላችኋል። ግን ትክክለኛ መረጃ ልስጣችሁ። መጤጠል እንቅስቃሴዎች ብቻ አይደሉም። መጤጠል እንቅስቃሴዎች አይደሉም ስላችሁ መጤጠል እንቅስቃሴ የለም ማለት አይደለም። ግን መጤ ጠግቦ ነው። ቅድም እንደነገርኳችሁ መጤ ጠግቦ ዲፕሎማት ሚሽኑን ትቶ ዲለላ ውስጥ ይገባል። ዲፕሎማት ሚሽኑን ትቶ ሆም አፌርስ ያን ዲፕሎማት ፓስፖርት ሲኤፒሲ ሰርቲፊኬት ወጥቶ አፕሩቭ ተደርጎ አሶሲዬሽን የተቋቋመበትን የራሱን ዶክመንት የራሱን ሊጋል ፕሮሲጀር መንግስታት መሃል ያለውን አያውቅም። ህዝቡን ይጎዳል። ስለዚህ እንደ ስደተኛ የተጎዳ ነው በራሳችን ነው ማለት ነው እንደ ኢትዮጵያውያን ሳይድ። በሌላኛው ደግሞ ኢትዮጵያውያን የተጎዱት በራሳቸው ነው። የራሳቸውን ገጽታ አውጥቶ ለውጭ ዜጋ ሰጡ። መኪናዎቹን ይከምሩና መንገድ ላይ ይዘጋሉ። መንገድ ዘግቶ መንገዱን ብሎክ ያደርጋሉ። ብሎክ ያደርጉና መጥቶ የሰው አይን ውስጥ ይገባሉ። ሰርግ ላይ ሰው ውስጥ ይገባል። ለቅሶ ላይ ሰው አይን ውስጥ ይገባሉ። አሁን ታርጌትድ ናቸው። እኔን ያጠቃቸው ሰው ቦምብ ጥሎም ቢሆን መግደል የሚችልበት ታርጌትድ ናቸው። ለምን? ወይ በትኖ አያስቆሙም፣ ወይ ገራጅ አያስገቡም፣ ወይ ዞር ዞር አድርጎ አያስቀምጡም። አንድ ቦታ ተከልክሎ አንድ ቦታ ባረጉበት ተነደደ። ወደ 10 ምናምን መኪና ቀላል አይደለም። በዚህ 15 11 12 13 እንደዛ ነው። መረጃ ያላችሁ ጻፉልኝ። ኦኬ፣ ለምን አንዲስ መኪና ይነዳል? የኢትዮጵያን የራሳቸው ሚስቴክ ነው። ሌላኛው ሚስቴክ ጠግቦ ከ40% በላይ አንኤምፕሎይድ ሬት ባለበት ፖለቲካ ምርጫ ደርሶ ተርበናል ብሎ ዜጋው ኮምፕሌን እያደረገ ባለበት ሰዓት ሌንድ ገዝቶ መሬት ገዝቶ ምን ይላል? ናይጄሪያዊ ንጉስ ነኝ ማአት ናይጄሪያዎች ወደ ስት ለንደን ይገባሉ ብሎ ፍሽካ ነፋ። እስቲ እዚህ ጋር እናንተ ሀገር ላይ ኢትዮጵያ ተው፣ እንደውም ኢትዮጵያ አንተ ከቦታ ወደ ቦታ ሄዶ ኢትዮጵያ እንዳይኖር እያረድክ አይደል እንዴ? ግልጽ እንነጋገር። ለምን እውነት አታወሩ? አንተ ትግሬ፣ አንተ አማራ፣ አንተ ጉራጌ፣ አንተ ከምባታ፣ አንተ እንትን እያልክ አይደል እንዴ? ኢትዮጵያዊ በሀገሩ እንኳን አይደለም በራሳቸው ሀገር ባህላቸውና የራሳቸው ካልቸር በማይፈቅድ መንገድ እኔ ንጉስ ነኝ መሬት ገዝቻለሁ ንግስና ስጡኝ ብሎ ማአት ናይጄሪያ ይመጣል ብሎ በድራግ አቢዝ ያደረገ ትምህርት ቤት ህፃናት እንዳይሄዱ ያደረገው ናይጄሪያ ወደ ሀገሩ በሚሊዮኖች እናስገባለን ብሎ ቪዲዮ ሰርቶል አይደል እንዴ? እግዚአብሔር ይባርካቸው። ግን ሰለባ የሆኑ የኔ ወንድሞች ናቸው። ሰለባ የሆኑ የኔ ወንድሞች ናቸው። ጥጋቢው የስደተኛን ጥጋብ ናይጄሪያዊ መሬት ገዝቶ ንጉስ ነኛልና ንግስና በሰው ሀገር ፕሮሲጀሩ በማይፈቅድበት እነሱ በማይፈቅዱበት ንግስና በሰው ሀገር ላይ መሬት ገዝቶ ከዛ በኋላ በሚሊዮኖች ናይጄሪያንን እዚህ ሀገር ጠራለሁ ይላል። አትናደዱም እናንተ? እስቲ አንድ ሰው ከጅቡቲ ባለፈው በሱዳን በኩል መሬት ኢትዮጵያ በቃ ችግር ውስጥ ስትሆን መሬት ወስዶ ዝም አላልንም፣ ችግሩ እስኪያልፍ ብለን ቆይ ከኬንያ ገብቶ የሆነ ግሩፕ ኢትዮጵያ ላይ ንግስና ፈልጋለሁ አዲስ አበባ ላይ ይሄ አይል መሬት የኔ ነው በዚህ አይል መሬት ላይ የኔን ሰው አሰፍራለሁ ብሎ አምባገነን ቢያወራ ሰው አይናደድም? ተው እንጂ። ሰለባ የሆኑ ግን ኢትዮጵያን ወንድሞቼ፣ በተለይ ምስኪን ወንድሞቼ፣ በስት ለንደን ያሉ የዋህ ወንድሞቼ፣ ታታሪ ሰራተኛ ወንድሞቼ ናቸው ሰለባ የሆኑት። ባይ ዘ ዌይ ሰለባ የሆኑ ወንድሞቼ እግዚአብሔር እንኳን በህይወታችሁ ንብረታችሁን አጣችኋል። መኪኖቻችሁ ተቃጥሏል። ሁላችሁም ኬስ ክፈቱ። በዚሁ አጋጣሚ ሄዳችሁ ኬስ ክፈቱ። በእጃችሁ ያዙ። ለዩኤን ይጠቅማል፣ ለብዙ ነገር ይጠቅማል፣ ለኬዝ ይጠቅማል፣ ለብዙ ነገር ነገ ሀገር እንደ ፋይል ቢፈልግም ይጠቅማችኋል። ለኢትዮጵያውያን ኦማፌር አይሰጥም፣ ለኬንያ ይሰጣል። ይሄ ለኬንያ ይሰጣል፣ ለሌላ ሀገር ዜጋ ይሰጣል። ለምናምን ገለመሌ ትላለህ። ታዲያ ለአንተ እኮ ራስን ደብዳቤውን ማን ነው ኦማፌር እንዳይሰጥ ያደረግከው? ምክንያቱም ለምን በዲፕሎማት ሆነ ኦርጋናይዜሽን ከፍተ በኦርጋናይዜሽኑ ደግሞ ጥገኝነት ጠይቆ በሌላኛው ሁለተኛ ሀገር ለሚኖር ሰው ኦማፌሩን ኤጀንት ልሁን አልክ።
የሞተ ሬሳ ደግሞ ለመንግስት ይሄን ያህል ታክስ እየከፈለ እንዲያልፍ አልክ። 3000 ምናምን ብር ታክስ እየከፈለ እንዲያልፍ አልክ። አንተ ታዲያ ህዝብ ገለሃል፣ ሽጠሃል፣ ገዳይ ነህ። አሁን ወደ ኢስት ለንደኑ ጉዳይ ልምጣና ቅድም ነካክቻለሁኝና በርካታ ሰዎች ብዙ ኮምፕሌን ያነሳ እየጠፋን ነው፣ እያለቅን ነው፣ ዝም አልክ ምናምን። ለቅሶ ላይ ነው ያለ ነው። ጆሐንስበርግ እንደ ጆሐንስበርግ አዝነናል። ከፍተኛ ሀዘን ላይ ነው። ሰው በ16 ጥይት ሞቶ እያዘንን እያስተዛዘንን ነው። ለቅሶ ቤት ነው ያለ ነው። ላይቭ ስላልሰራው አዝነናል፣ እያለቀን ነው፣ እየጠፋን ነው ምናምን። ማአት ቮይስ ማአት ስልክ ድምጽ ለምን ጠፋ ብለህ እኮ አልጠየከኝም። ለምንድን ነው ዝም ያልከው? ምን ገጠማል አልከኝም። ለ3 ዓመት ምናምን አታክ ሲደረግ እኮ አልፈለከኝም እንደ ወንድም። ግን የኔን ድምጽ ደግሞ ከፈለክ ለአንተ ጥንቃቄ መልእክት ልንገርሽ። መቼስ ክፉ አልሆንም። ለምን የኔን ድምጽ ትፈልጋለህ? የኔን እርዳታ ትፈልጋለህ? ኢስት ለንደን ላይ ባለፈው ዓመት ኦፐሬሽን የበቃ ዘመቻ ስንሰራ ከ20 ሺህ በላይ ኢትዮጵያውያን ታድመዋል። ቢች ዳር ባለው ትልቅ ኮሚኒቲ ሆል መንግስት ተገርሞ ነው ሄደ። ሰላም ፈላጊዎች ናቸው ብሎ አስጨብጭቧል። ምናልባት ለማስታወሻ ያህል በኋላ ላይ የኢስት ለንደንን ቪዲዮ ለቃለሁ። የዛ ጊዜ መንግስት የተናገራቸው ዲያር ሞዴል ዲያር ቬሪ አይከን ለኮሚኒቲያችን ለህዝባችን ቢዩቲፉል ህዝብ ናቸው ብሏል። የራሳቸውን ደግሞ ወንጀለኛ ለማውጣት የወሰኑት ቁርጠኛ ዓላማ ደግሞ እንደግፋለን ብሏል። የመንግስት ማለት ነው። ፕሮቪንሻል መንግስት ማለት እንግዲህ ፕሮቪንሻል እንትን ማለት የሀገሩ መንግስት ማለት ህግ የሚጸድቅበት